ዛሬ አባቶች ቀን ነው አይደል? እሺ በጧት ተነስታችሁ ምን አደረጋችሁ ለአባቶቻችሁ? ምንም አላረግን። አባት ያለው ሁሉ ዛሬ መቼም የሆነ ነገር ማድረግ አለበት ብዬ ስለማስብ ነው። አዎ መደወል አለብን፣ ፍቅራችንን መግለጽ አለብን፣ ውዴታችንን ግን አልለመድንም። የመገላለጹ እንትን ስለሌለ እኔ በኩል አልደወልኩለትም። ከዚህ ከስቱዲዮ ስወጣ ቀጥታ ስራ እሱ ነው የሚሆነው። እኔ ከእንቅልፌ እንደተነሳው የተለመደ ነው አይደል ስልካችንን መነካካት። ሶሻል ሚዲያው እንዳለ በሀገር ውስጥም ከሀገር ውጭም ያሉ ልጆች ለአባቶቻቸው የተለያዩ በቃ አስገራሚ ጽሁፎችን ሲጽፉ ቆይት ያሉ ቪዲዮዎቻቸውን ሰብሰብ አድርገው ፖስት ሲያረጉ ኢሞሽናል ሊያረጉ የሚችሉ ነገሮችን ፖስት ያረጉ ሰርፕራይዝ ያረጉ እንደዛ አይነት ቪዲዮዎች አይቻለሁ። እኔ በርግጥ አድርሻለሁ መልክቴ። አሁን ደግሞ ቴሌቪዥን ተጠቅመን ደግሞ በዚሁ አጋጣሚ ለአባቶቻችን እንኳን ለዚህ ቀን አበቃችሁ። በርግጥ ለአባት ለእናት አንድ ቀን አይደለም የሚሰጠው አይደል? አመቱን ሙሉ የወላጆች ቀን ነው ምናከብራቸው ምናስደስታቸው ለነሱም ብለን ምንኖርላቸው ቤተሰቦች ሁሌም ቀናቸው ነው። ነገር ግን ደግሞ ዛሬ አባቶች ቀን ነውና ለአባቶች በሙሉ አባቶች ስንል ደግሞ በተለያየ መንገድ አይደል? ወላጅ አባት አለ፣ የሙያ አባት አለ። በተለያየ መንገድ ደግሞ የአባትነት ሚናን የሚወጡ አባቶች አሉ። ስለነሱም እናወራለን አይደል? እውነት ነው። እንግዲህ የጠየቅኳችሁ ሆን ብዬ ነው ማለት እንዳልሹ አባትነት በብዙ መንገድ ይገለጻል። ግን ደግሞ ወላጅ አባት ሲኖር አባት ያለ ማክበር አባት ያለ ማሰብ ቀላል ነገር አይደለምና ለዛ ነው የኔ ትንሿ ልጄ ጧት ቁርስ እየበላው በጆሮዬ መጣችና አውቀሻል ዛሬ አባቶች ቀን ነው አለች። እና አዎ ምን ልሰጪው አሰብሽ አልኳት። እኔም በጆሮዋ እኔ እኮ ራሴን ሰጥቻለሁ ስጦታው እኮ እኔ ነኝና ከኔ በላይ ምን ስጦታ አለ አለችኝና አራዳ ብዬ ገርሞኝ ነበርና ለዛ ነው በእርግጠኝነት በመላው ዓለም የአባቶች ዛሬ እየተከበሩ ነው። እናንተ በስልክም ባገኛችሁት አጋጣሚ ብላችኋል። ሌሎቻችሁ ደግሞ ለአባቶቻችሁ ያደረጋችሁትን ነገር ዛሬ በቀጥታ ስርጭት እያወራን እንውላለን። ግን ደግሞ አባትነትን እስቲ እንዳልሹን ተንት ነው አባትነት መውለድ አለ ባዮሎጂካሊ የወለዱ አሉ ያሳደጉ አሉ በተለምዶ እንጀራ አባት ምንላቸው እንደገና ደግሞ በሞያ በስነ ምግባር በስነ ስርዓት ያሳደጉ ደግሞ አሉ። ስለዚህ እነዚህ እየለያየን ደግሞ እስቲ እናያቸው። አባትነት አሁን ወላጅ አባት ብዙዎቻችን የአባቶቻችን ታሪክ የአባቶቻችን ህይወት የአባቶቻችን የኑሮ ሂደት ተመሳሳይ ነው ብዙ ጊዜ ኢትዮጵያ ውስጥና እኔ አባትነት የሚመስለኝ እያኖሩ እያሮጡ ወደፊት የልጆቻቸውን ወደፊት ለማስተካከል የማይገለጽ የማይነገር ግን በህይወት ሂደት ውስጥ እየተኖረ እየተገለጸ የሚነገር ነገር ነው። አባቶቻችን ፈተናቸውን አናይም፣ ስቃያቸውን አናይም፣ መከራቸውን አናይም። ፊታቸው ላይ የምናየው ደስታን ነው፣ ተስፋ ለመቁረጥ ነው፣ ብርታትን ነው። ወላጅ አባት ሲሆን መኖርን ነው፣ ተስፋ ለመቁረጥን ነው ለልጆቻቸው ሊያሳዩ የሚፈልጉትና አባትነት በዝምታ ውስጥ የተጀቦነ ፍቅር ይመስለኛል። ብዙ ጊዜ አባቶች ቤት ውስጥ ቆፍጠን ያሉ ናቸው። ማስፈራሪያ አይደል? ለአባትሽ እናገራለሁ ተብላችሁ አታውቁ? አንቺማ አቅተሽኛል በቃ ለአባትሽ ነው መታውሽና መከበሪያ ነው። በቃ ከኋላ ያለ ጋሻ ስማቸውንም እኮ ምን ተጠቀመው ለዛ ይመስለኛል። ያገሌ ልጅ እንትና ልጅ ሲባልና መጠሪያ ነው መከበሪያ ጋሻ ነው። ግን ይሄ ሁሉ ሂደት ሲያልፍ በዝምታ ነው የሚያሳልፉት ወላጆቻችን አባቶቻችንና እንግዲህ ድሉን አግኝተን ደግሞ እንደዚህ ስናከብራቸው ደስ ይላል። ብዙ ጊዜ እኮ ስሜትን የመግለጽ መንገድ ይመስለኛል አይደለ? እናት በብዙ መንገድ ትገልጻለች ስሜቷን። አባቶች ደግሞ ቤት ውስጥ ፕሮቫይደር ናቸው፣ አስተዳዳሪ ናቸው። ከዛ ባለፈ ደግሞ ልጅ ትንሽ ቀበጥም ሲል ቀጪም ተቆጪም ማስፈራሪያም ናቸው። ያ ትንሽ ፍቅራቸው ለመግለጽ ትንሽ የሚገድባቸው ይመስለኛል። አባት ኮስተር ይላል ቤት ውስጥ። ግን አሁን ደግሞ የአባቶች ቀንን ያከበርን ስንመጣ ጊዜውም ደግሞ አሁን ወዳለንበት ጊዜ ሲመጣ የአባት ፍቅር በደንብ የሚታይበት በደንብ ደግሞ ፕራክቲስ የሚደረግበትም ነው። ከዛ ውጪ ግን የሚታየኝ ይሄ ባዮሎጂካል ሊንካችን አለ። በመውለድ ብቻ የሚሰጥሽ ኃላፊነት አለ በተፈጥሮ የምትሳሽው። ከዛ ውጪ ግን ያሉ አባቶች ብንላቸው የሙያ አባት የምንለው ደግሞ ለምሳሌ መምህራንን ማንሳት እንችላለን። የክፍሉ ሁሉ አባት ነው፣ የሙያ አባት ነው። አሁን የምንላቸው የተለያዩ እኛን ጨምሮ የተለያዩ ሙያ ዘርፍ ውስጥ ያሉ እያንዳንዱን ስኬታማ ሰው የሚያበቁ ሰዎች ናቸው እነሱና ያ የምንም አይነት ባዮሎጂካል ሊንክ የለውም። ምንም አይነት ተፈጥሮ የሚያስገድዳቸው ፍቅር የለም። እንዲሁ በሰውነት የሚሰጠን ለዛ ሁሉ ልጅ የሚኖር ኃላፊነት ነውና
ይሄኛው ስሜት ደግሞ ሌላ ስም የሚኖረው ይመስለኛል ሌላ ሰፋ ያለ የወላጅነት ግዴታ በተፈጥሮ የሚመጣ ስለሆነ ይሄኛው ደግሞ እንዲሁ በቃ በዛ ሰውዬ ባህሪ ውስጥ ማንነት ውስጥ የሚታይ አባትነት ፍቅርም ጭምር ነው እንደዛ ስንል ምን አነሳቸው የተለያዩ አሁን መምህር ስል አይምሮአችሁ ውስጥ ያስተማሩን የምታስታውሻቸው መምህራኖች ይኖራሉ ምን ያለሽ ይልስ እውነት ነው መምህር ስትይ ለምሳሌ ነው እንት ያለኝ አማርኛ መምህራችን እኔ ወደ ሚዲያ ስራው እንድመጣ አስተዋጽኦ አድርጓል ወይም ገፍቶኛል ብዬ የማስበው መምህር ጌታቸው ተፈራ ይባላልና እንኳን ለአባቶች ቀን አደረሰ ለማለት ፈልጋለሁ አባቴ ባጋጣሚ በህይወት የለም ግን ቀደም ሲል እንዳልነው ይሄ ተቆጪ ምትፈሪው አይነት አባቶች ናቸው አብዛኛው ያለው እንዳጋጣሚ ሆኖ የኔ አባት ግን በጣም ቤስት ፍሬንድ የሚባል አይነት ነበረ አብረን ምናወራ ብዙ ነገሮች አባትና ልጅ የማያወሯቸው አይነት ሁሉና በጣም ጓደኛዬ የቅርብ ሰው ነበርና እንግዲህ ነፍሱን ይማረው አባታችሁን በህይወት ላጣችሁም ባሉበት እንኳን አደረሳችሁ ማለት እንፈልጋለን ሌላው ከአባቶች ጋር ተያይዞ እንዲነሳ መፈልገው የሞያ አባቶች የሚባሉ አሉ እንጀራ አባቶች ደግሞ በተለምዶ የሚባሉ አሉ እንዳለመታደል ሆኖ ይሄ እንጀራ አባት እንጀራ እናት የምንለው የተሰጠው ስያሜ ለሁሉም ሰው ይሄ የክፋት አለ አይደል የክፋት አይነት ወይም ደግሞ ክፉ አሳዳጊ ተብሎ የሚወሰደው ነገር አለ ግን እኛ እነዚህ ሁለት ቀናቶች ሲከበሩ በተለየ ሁሉ ጊዜ እንደ ኤንቢሲ ምናነሳው አሳዳጊ ወላጆች ክብር ይገባቸዋል በሚል ነው ምክንያቱም ያልወለዷቸው ልጆች እንደ ልጅ ተቀብሎ ከዛ ደግሞ ለወግ ማዕረግ ማድረስ ማስተማር እና ጥሩ ነገሮችን ያደረጉ ለትልቅ ነገር ማድረስ ቀላል ነገር አይደለም እንደውም በጣም ሊከበሩ ይገባል በተለይ እንጀራ አባት ያላችሁ ወይ አሳዳጊ አባት ያላችሁ ማመስገን የምትፈልጓቸው ካሉ አሁንም መስመራችን ክፍት ነው ከዚህ ጋር ተያይዞ ደግሞ ትናንት ያመሸንበት አንድ ዝግጅት አለ እንደ የሚዲያ ሰዎች በጣም የተደሰቱበት አንድ ትልቅ የሞያ አባታችን የተከበረበት ምሽት ነበረ ትናንት በኃይሌ ግራንድ እና በዚህ ምሽት ላይ የኛ የኤንቢሲ ዋና ስራ አስፈጻሚ አቶ ብሩክ ከበደን ጨምሮ በዚህ ባለሙያ ላይ የተለያዩ ባለሙያዎች ደስታቸውን ሲገልጹ ለሱ ያላቸውን የሞያ አጋርነትና ስለሱ ምስክርነት ሲሰጡ ያመሹበት ነውና በጣም ብዙ ከሀገር ውስጥም ከውጭ ታዋቂው ጋዜጠኛ አንጋፋው ደረጀ ኃይሌ 60ኛ አመቱ ተከብሮ ነበርና ደረጀ እንደሚታወቀው ባለቤቱ ከትግስት ጋር አንድ ልጅ ነበር ያፈሩት ቅዱስ ይባላል እሱን ካጡት በኋላ በጣም ብዙ ተስፋ መቁረጦችን አሳልፈዋል ግን ደግሞ ትናንት በ60ኛ አመት የልደት ቀኑ ላይ በጣም ብዙ ልጅ እንዳለው ደረጀ የታየበት ምሽት ነበረ የግድ መወላለድ እንደማያስፈልግ ግን አባትነትን መቀበል በተለያየ መንገድ እንደሆነ ያየንበት ምሽት ነበርና የቤት ስጦታ የመኪና ስጦታ የፍቅር ስጦታ በሽበሽ የነበረበት ምሽት ነበረ በጣም ነው የሚያስገርመውና ስላልወለደ አይደለም ለካሰው በተለያየ መንገድ ልጆች ያፈራል ያልንበት ምሽት ነበረ በዚህ አጋጣሚ ለባለቤቱ ትግስትና ለደረጀ እንኳን ደስ ያላችሁ እንኳን አደረሳችሁ ብዙ የሞያ ልጆችን የምናፈራ ያድርገን እኛም ዛድሜ ላይ ስንጋዝ ለማለት ነው ፈልገው በጣም ቆንጆ ምሽት ስለነበረ ነው እንዲነሳ ይፈለኩት ይሄንን ብዙ ሰዎች አሁን ይላሉ የሆነ ቀን ላይ የሆነን የሞያ አባት በተለያየ ሙያ ዘርፍ ላይ ያለን ሰው ለማክበር የሚደረጉ መድረክ ላይ ይሄን ያህል ሰው አለኝ እንዴ እስኪሉና እስኪገረሙ ድረስ ነው ሰዎቹ ራሱ ይሄን ያህል ሰው አፍርቻለሁ ይሄን ያህል ፍቅር አለኝ ወይ ከዝምድና ባለፈ ከቤተሰብነት ባለፈ በሙያ ብቻ ደግሞ ይሄን ያህል የሚመሰረት ቤተሰብነት ወዳጅነት በኃላፊነት ልጆቼ ብሎ ማሳደግ በራሱ ትልቅ ኃላፊነት ነው እነሱን ደግሞ ማክበር ማመስገን ደግሞ ሌላኛው ትልቁ ስራ ነው በህይወት እስካለን አብረን እስካለን ነው መመሰጋገንም መከባበርም የሚያምረውና እንደዚህ አይነት ተግባራት ደግሞ በደንብ ይበረታታሉ በጣም ደስ ይላል እንግዲህ ቆንጆ ጅማሬ ነበረ ስለ አባቶች ትንሽ ነገር ብለናል